ሳን መብላት በብልሃት ይባል የለ እንግዲህ ናቲ ጎበዙ ከትሁት ጋራ ባደረጉት ነገር እንግዲህ ቤቲን እንደ ወዳጅና እንደ ፍቅረኛ አድርጎ ቀርቦ እንግዲህ አባቱ ወደ ቤቲ ያስተላለፈውን ብር እንግዲህ እሷን በመጋበዝ እንግዲህ ስካር መንፈስ አድርጎ እሷም ሙሉ ለሙሉ ለኔ ለሆነልኝ በማለት በመደሰቷ ሳታስበው ከስልኩ ወደ ስልክ እንግዲህ የባንክ ገንዘቧን ትራንስፈር አድርጋለታለች ማለት ነው ለናቲ። ናቲ እንግዲህ በዚህ በቀላል ዘዴ የእናቱን ሀብት እንግዲህ ከባንክ አባቱ ወደ ቤት ያስተላለፈውን ከአባቱም ጋር ጭቅጭቁን ሳይፈጥር እንግዲህ በሲስተም አግኝቶታል ማለት ነው። ይህ ሁሉ እንግዲህ የትሁት ጥረት ነው። ትሁት ሁሉን ነገር ተረጋግተህ በብልሃት ነው እንጂ በእልክ የሚሆን ነገር የለም በማለቷ ይህ ትልቅ ነገር አስደስቶታል። እንግዲህ አሁን ቤቲ ወደ ናቲ ፍቅር እየያዛ ስለነበር አሁን ትክክለኛ ነይና ካፌ እንሂድ እንውጣን ምሳ እንብላ ሲላት እውነተኛ መስሏት ነበር። እንግዲህ ከባለፈውም ገብታ ከዚህ ክፍል ማን ይገባል እያለች እናቱን ስታስጨንቃት ገዛኸኝ ሌላ ማን ይመጣል አንቺ አለቻት። ሌላ ስትላት ሌላ ከዚህ ቤት የሚኖር ሰው አለ እንዴ በማለት ነበር የጠየቅሽ? አዎ የኔ እህት ትኖራለች። ማነች እሷ ስትላት ትሁት ትባላለች አለቻት። ትሁት አይ እሷም እንደ እናንተ ናችሁ ነበር ያለቻት። እኛ ምንድነን በማለት ነበር ስትበሳጭ ነበረው። ምንም አለቻትና ወጥታለች። ይህንም ግራ ያጋባቸው ምን እየተፈጠረ ነው እያለ አቶ ገዛኸኝም እንግዲህ ጉሮሮውን ስታንቀው ይህ ነገር የሆነ ነገር አለ እያለች ነው እና አንቺ ምን እያልሽ ነው? ይሄ አንቺ ስለዚህ የምታወሪው አንቺ ነሽ? ማንን ታገኛለሽ? እያለ እሱም በተደጋጋሚ ስጠይቃት ማንንም አላገኝም ስትለው ነበረ። አቷሽኝ እያለ ሲለት ካልሆነ ጥርስሽን አራግፌ ሰይጣን ነው ማስመስልሽ ካጠፋሁ ይቅርታ ስትለው አንቺም ልጅሽም እንዴት እንደምታስጠሉ እያለ እናቱን ስንት ሲያሰቃያት እንደነበረ እናት ለናቲ መናገር ጀምራለች። ሌላስ በልጇ የመጣ የፈለገ ይምጣ የምትል እናት እንዳለችው እሷም እንግዲህ ቤቲ በሰጠችው መሰረት ምክር እንግዲህ ጮክ ብለህ ከቤት ሂደህ ስትናገረው እሱን ያው እናትህን ታገኛለህ ባለችው መሰረት እንግዲህ ናቲ ከቤት ገብቶ አባቱን ከመጠን በላይ በመጮህ ሲናገር ነበር። እንግዲህ ትላንትና ባየነው ፓርት እንዳየነው እናቱ ብቅ ብላ ልጇን ያገኘችው እንግዲህ አሁን ወይዘሮ አለሜም ሁሉን ነገር ለናቲ ዝርግፍግፍ አድርጋ ተናግራለች። ምክንያቱም ይህ ነገር ለምን ተፈጠረ የሚለው አሁን አቶ ገዛኸኝ ወይ ከቤት ያልሆነ ወይ ከገንዘቧን ሆነ እንግዲህ ኪሳራ ብቻ ትርፍ ሆኖ ተቀምጧል ማለት ነው። እንደዚህ ነው የሰው ልጅ የራሱ ያልሆነውን ገንዘብ ሲመኝ እንግዲህ ሌላ ችግርና ጣጣ ይዞበት እንደሚመጣ ነው እና አቶ ገዛኸኝ ሲሰድበው እንደነበረ ለናቲ አለም ተናገራለች። እንግዲህ ምንድን ነው ይቺ ሴትዮ እኮ የሆነ ለውጥ እያመጣች ነው፣ አንድ ነገር እናድርጋት። ትሁትም ያንን ክፍል ትፈራዋለች አለች ወይዘሮ ቤቲ። እንግዳውማ በመጀመሪያ አንተ ተረጋጋ፣ ከዛ ሴትዮዋ እንደ ቀስ በቀስ እናደርጋታለን ባለችው መሰረት እንግዲህ እንደተለመደ ውሃ ውስጥ መድኃኒት የእንቅልፍ ኪኒን አስገብታ ወይዘሮ ቤቲ ወደ ክላሷ ይዛ ስትሄድላት አለሜም እሺ ጠጣዋለሁ አስቀምጪውና ሂጂ ነበር ያለቻትና አስቀምጣላት ስትሄድ እንግዲህ ያንን ውሃ ሳትጠጣ ደፍተዋለች። ያው እንግዲህ አሁን እየተደበቀች ቢሆን ትሁት ውሃና ምግብ ስለምትወስድላት ምንም እራብ ስለማይሰማት ጤንነቷም እየተመለሰ በመሆኑ በጣም ደስተኛ ናት። አሁን እናቶ ገዛኸኝ ተጠራጥረው የነበረው ትሁት የሰማችውን ድምፅ የእናቲቱን ድምፅ እንዴት ተሰማት በሚል ነበረ የግራ እየተጋቡ ሲነበረው። አሁን ግን ሙሉ ለሙሉ ቤቲ እንግዲህ ለናቲ ያፈቀራት እየመሰላት ሁሉንም ሚስጥር እየዘረጋገፈች እያወራች ትገኛለች። ለናቲም እናት መልካም ሴት መስላ እየሄደች አይዞሽ ምናምን እንጂ ማበረታታት እንጂ መጮሁን ነገር የሚባለውን ትታለች ማለት ነው። ሰላም ወደ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ቤቲ ውጭ ወጥታ ከናቲ ጋራ ቆይታ እንግዲህ ስትጠጣ ቆይታ መታ ገብታለች።
በገባችን ሰዓት አቶ ገዛኸኝ መሽቷል እኮ እንዴት በዚህ ሰዓት ትመጫለች በማለት ነበረ ያሏት። ለአንተ መሽቶ መስሎ ነው እንጂ 1 ሰዓት ከሄድኩኝ ከምሽቱ 4 ሰዓት መጣሁኝ፣ እራት ብቻ በልቼ ነው የመጣሁት አለችው። ግን ስማ ይቺ ልጅ እኔ እኮ ተናነቀችኝ፣ የሆነ ነገር የምታገኘው አላባላ ቁጥር ደግሞ ሄዳ ትሁትን ነበር። አሁን ትሁትም ቤቴን ልክ እንደ ጓደኛ ሆና ቀርባ ከናቲ ጋር እንድትገናኝ ነው የምፈልግ፣ ግን ራስሽን ፍሬ ትላታለች። በጣም በሚገርምሽ ሁኔታ ግን ጊዜ ድምፅ ሰማቻለኝ። ምንድን ነው? ከውጭ ሰምቼ ሊሆን ይችላል አለቻት። ግን ጆሮዬ ላይ አቃጨለብኝ፣ እንዴት እንደደነገጥኩኝ አለቻት። ጸሎት አታደርጊም እንዴት? አንቺ ትጸልያለሽ አለቻት። አዎ አለች፣ ሳቀችባት። ምን ነው አለቻት። አይ ምንም፣ እኔ መቼ እንደጸለሁ አላስታውስም ብዬ ነው ብላ፣ ጸሎትማ ጥሩ ነው አለቻት። አዎ በጣም አለቻት። ግን እኮ በንጹህ ልብ ካልሆነ ፈጣሪም የሚቆጣ ይመስለኛል አለቻት። ልክ ነሽ አለች። ናቲ መጥቶ ነበር እንዲያው ትላንትና መጥቶ እኮ ተጨቃጭቀው ነው የሄዱት በማለት ነበረ። አስማሚያቸው ብታስማሚያቸው ጥሩ ነው ያለችው ምክር ነበረ ለናቲ የጠቀመውና ቤቲን በዘዴ ያጠመደበት መንገድ ማለት ነው። በዚህን ጊዜ እንግዲህ ተጠንቀቂ፣ እሱ በጣም ፊት ለፊት ያየው 2-3 ሰዎችን ሲያጠፋ በሽጉጥ አይቻለሁ ስትል ትሁት አንዳንድ ሚስጥሮችን አውጥታ እንዳትናገር ገዛኸኝ ኃይለኛ መጥፎ እንደሆነ አስጠነቀቀቻት። እንግዲህ ነገሮችን በብልሃት ብላ ነገሮችን እንድታበላሽ አልፈልግም፣ ከገንዘብ የተሻለ መልካም ነገር ታገኛለህ ባለችው መሰረት በእልክ እየሄደ አባቱንም እገልሃለሁ ትገለኛለህ ያንተ አባትነት እየተባለ የተዘባበቱ ከመመለስል ትሁት የምትመክረው ምክር በመከተል እንግዲህ ናቲ ጥሩ መልካም ነገር እያየነው ነው። በጣም ያስደስታል። እንግዲህ አባትም ስራ ቦታ ቁጭ ብለውም ቢሆን ስለዚሁ ስለ ገንዘብ ነገር ነው። እሷ ደግሞ ያልበቃት ብሎ እስኪ ተጨማሪውን ቀሪውን ብር ደግሞ አዞርልኝ እያለች ሄዳለች። አሁንም ቀስ በቀስ እንግዲህ አሁን ወደሱ ታስተላልፍ የቀሩን ንብረቶችን በስሜ እንድታደርግልኝ እፈልጋለሁ። እሺ በቂ አይደለም የሰጠውሽ? አይ አይበቃሽም። እሺ ምንድን ነው የምትፈልጊ? ከኔ ያለውን የወሰደው የሚወሰደው ካላስወደም በትክክል እያሰብክ አይደለም አንተ ነበር ያለች። በትክክል ነው የማስበው። ለምንድን ነው አንቺ ሞኝ ይመስልሻለሁ አንዳንድ ጊዜ አለች። ከሞኝነት ጋር ምን ያገናኘዋል አለች። ገንዘብ ላይ ሲሆን እንዴት እንደምትሰለጥኝው ላይ እንደምትፈጥኒ ምን ነው ሌላው ነገር ላይ በፈጠሽ አላት። እንደዛ ነው በማለት ተው፣ እኔም አልፈልግልህም። መች ፈልግ ያልኩሽና መጀመሪያ ክፉ ባስብ እኮ ከኔ ጋር ያለው ይበልጣል። ክፉ ባታስብ ይሻልሻል። እያስፈራራኸኝ ነው አለችው። አዎ ህይወትሽን ካልፈራሽ ጥሩ ደግሞ እንታያለን፣ ሁለታችንም እኮ እንተዋወቃለን፣ የጥቅም ሰዎች ነን በማለት ያላትን ትዝ አላት። አሁን እንግዲህ ባታስብ ይሻልሻል ያላት ነገር እንግዲህ አሁን ከፍቅርና ከስካር ጋር ተቀላቅሎ ወደ ሌላ ብሩ ሲቀያየር እንግዲህ አቶ ገዛኸኝ ምን ይውጠዋል የሚለው ነገር በጣም ያሳስባል። እንግዲህ አሁን ናቲና እንዴት ነሽ፣ ደህና ነሽ፣ ሰላም ነሽ እየተባባሉ እንግዲህ ፍቅር በፍቅር አስመስሎታል። አባዬም የለም እንዴ አባዬ አልልም ያለውን ሰውዬ አባዬም የለም እንዴ ከሆነም ጥሩ እያለ የነበረው ምንም አልሆንኩም ዛሬ ደስተኛ ነህና አብረን ወጣ ብለን ሽር ጉድ እንበል ባለችው መሰረት ነበር። እንግዲህ አሁን ትሁቴን አለሜ ሬሳው ጋር መቃብሩ ጋር እንድትወስዳት ነግራታለች። እሷም ቃል ገብታለታለች። መቃብሩ ጋር ወስጄ ባሳይሽ ታውቂዋለሽ ወይ ብላታለች። ሆኖም ግን መቃብሩ ጋር አትወስዳት፣ ምክንያቱም ትሁት ናቲ እንዳለ ስለምታውቅ ማለት ነው። ስለዚህ ወይዘሮ እንግዲህ አለሜ ልጃቸውን ሊያገኙ ትንሽ እንደቀራቸው በጣም ደስ ይላል። እንዲሁም ሁላቸውም ይገናኛሉ። ሆኖም ግን የእሷ ጤንነት አንቺም ለዚህ በቃሽ እያለ ነበር የሚሄድባት። አለሜ ተይ እንደ ድሮች ተመለሺ፣ ጥሩን አካሉ ጥሩ አይደለም እያለች ነበረ። ስለዚህ ውሃውንም ተጠንቀቂ ስላለቻት ውሃውንም አሁን በኋላ ላለመጠጣት ተጠንቅቃለች። ግን በጣም ደስ የሚለው ነገር ትሁት ከውጭ ዛት ሄዳ ካፌ ቤቱን ሲደወልባት የገባችበት ሲስተም እንዴት እንዳስደሰታና አይደለም። በጣም ጎበዝ ናት ብዬ ነው ያደነኳት። እኔ እናንተስ እንዴት አያችሁት ሀሳቡን? እንግዲህ ወይዘሮ አለሜን ከካፌ ቤት አዝናንታ ይዛ ስትሄድ እንግዲህ ስትደውልባት በምን አይነት መንገድ ልንገባ ይሆን በማለት ፍርሃት ቢያዝልም አይዞሽ አንድ ነገር ይገጥመናል በማለት ስትሄድ እንግዲህ አሁን የት ነሽ ብላ ስትደውልላት ዘገየሽ እኮ ስትላት አይ
ደርሻለሁኝ፣ ግን ናቲን ሱቅ ስላየሁት እናቲ ጋር ከምገባ እሱ አንቺ በነፃነት እንድታወሪው ፈልጌ ነው ያለቻት ነገር ግን እዚህ ጋር ትሁት አንድ ስህተት ሰርታ ነበር። ናቲ ስትል ወይዘሮ አለሜ የልጃቸውን ስም ናቲ ስለሆነ ናቲ ማን ነው ብለው ሲጠይቋት የደነገጠችው አደነጋገጥ አይ ናቲ የሚባል ልጅ አለ ስትላት ዝም አለች። አሁን ትንሽ ጠብቀን እንገባለን ልትወጣልን ግን ማን ነው ናቲ ስትል አልነበረ ክው ያለችው። እንግዲህ አንድ ናቲ የሚባል ልጅ አለ አለቻት እና እሷም እውነት መስሏት ተኳኩላ ተቀባብታ ወደ ሱቅ ቤቱ ውርድ ስትልላቸው እነሱ ሱቅ መውረዷን ሲያዩ እነሱ በአንድ በኩል ገብተው ቶሎ በይ እንግዲህ ይህንን ቁልፍንቺ ከፍተሽ ግቢ በማለት ለትሁት ቁልፉን ትሰጣትና ትሁት አለሜ ቁልፉን ተቀብላ ከዛ ነጠላውን ትቀበላታለች። በእርግጥ ተደናግጣለች ትሁት ግን በዛን ሰዓት ቤቲ ገና ወደ ሱቅ አልወረደችም ነበርና ቀስ ብለው ገብተው ምን ነው አለቻት ማለት ነው። በጊቤው ያን ነው ክፍልሽ ብላ ክፍሉን አመላክታ ነጠላውን ተቀብላ ቁልፉን ሰጣት። አለሜም ቀስ ብላ ሄዳ በሯን ከፍታ ወደ ክፍሏ እንዳለች ሆና ገባች። የት አለ የዛ ቁልፍ በማለት ስትጠይቃትም እዛው ቦታው እኮ ተንጠልጥሏል አለቻት ማለት ነው። ግን ተንጠልጥሎ እንዳላየችው አውቃለች። ቢሆንም እንግዲህ ፈጠን በይ ቶሎ በይ ልቅ እንዳያመልጥሽ ይዝነ ተጫውች። ትሁት እኮ በጣም ዘግይተሻል ዛሬ ደግሞ ምንድን ነው ያልሺው ስትላት ነጠላውን ራሱ መያዟን ረስታው ነበርና አጥቢ አስጥቸው ነበር ስለደረቀ አነሳሁት አለች። በይ እሺ ቁልፉ የት አለ ስትላት ወይ ስትመለሺ ሂጂ መጀመሪያ በጣም አምሮብኛል አለቻት። በጣም አምሮብሻል በይ ውረጅና ስትመለሺ ቁልፉን እሰጥሻለሁ ብላ ነበር የሸወደቻት። ደርሰሽ ነይ ስትላት እሺ ብላ ፈጥና እየሮጠ ስትሄድ የሸወደቻት መሸወድ በጣም ጎበዝ ናት። እንግዲህ ወርዳ ስትሄድ ናት የሚባል ሱቅም አካባቢ አላገኘችውም እና ትሁትም ተመስገን አለች እና መሰገነች። ከዛም በኋላ ስትመጣ አላገኘሁትም እኮ ስተት አንቺም እኮ ዘገየሽ በጣም ዘግይተሻል ነበር ብላ ያለቻት። ቁልፉንም ወደ ቦታው መለሰች። አለሜንም ወደ ቤቷ ወደ ክላሷ ከተተች። ምንም ሳይተዋወቅባት ቀረ። በስከ መጨረሻ እንግዲህ ጥሩን ነገር ምረጥ ባለችው መሰረት ጥሩን ነገር መርጦ እናቱን አግኝቷል። አሁን ደግሞ እሷን እንደ ፍቅረኛ ሆኖ ቀርቦ ያለው አማራጭ ከእሷ ያለውን ብር እንግዲህ በሱ ወደ እሱ ስልክ ትራንስፈር አድርጋ ብሩን እስከምትገለብጥለት የሚያደርገው ርቀት ነው። ይሳካል። ከዛም ቀስ በቀስ ቤቱና አቶ ገዛኸኝ እንግዲህ በዚህ ስራቸው ወደ እስር ቤት ሲገሩ እሷ መሄዷ ስለማይቀር የሚቀሩት ናቲና አለሜ እንዲሁም ትሁት ናቸው። በጣም ደስ የሚል የመጨረሻ እየታወቀ እና እየተከሸፈ ይመስላል። በመሀል እንግዲህ ሌላ ነገሮች ካልተፈጠሩ እንግዲህ ትሁትም በጣም ደርሰናል አባባም እየተባለች ግን በጣም አስጨናቂ ነበረ። በኋላ ደውልልሃለሁ በማለት ነበር ለአባባ ያበሰረቻቸው እና እንግዲህ ቀጣይ ምን ይመጣል የሚለውን አብረን እንከታተላለን። ስለምትከታተሉን ከልብ እናመሰግናለን።